አስገቢ አትጂ ሩታ ያስገቢ ሩታ ያስገቢ። ግን እሷ አንቺ ደውላ ነገረችሽ ልጅ ብቻ አምጪ ሌላ ተይና እግዚአብሔርን ነው የምልሽ። መጥቼ ቤቴን እስከምከፍት እንዴት እህል ቀርቦልኝ አልባና እንደሆነ እኔ ደስ ከሚለው እግዚአብሔር ይመስገን ዋትስአፔ ስልኬ ራሱ ኮድ የለውም እንኳን ሌላ ማለት ነው። እኔ ከሰው አላወራም ደስ የሚለኝ ማስረጃ አይደለም ምንም ቢያመጡ እኔ ሩታ ከማንም አላወራም። ስለማንም ደግሞ ሲያወሩልኝ ስለማንም ጠይቄ አላውቅም። ያለችዋን ልጅ አንጫት ፈልጋታለሁ። ታለችም ሩታ መጀመሪያ ብትላችሁ እንኳን ብትሏት እንኳን እሷ ሳትል እናንተ እንኳን ብትሏት መታ ነው እኔን የምትጠይቀኝ። እኔ ፊት ለፊት ነው የምናገረው። ሁሉ ነገሬ ፊት ለፊት ነው። ሰዎች የላችሁም ደስ ከሚለው ገስት ነማር እንኳን ስንት ቦይስ አርጋ ይኸው አልመለስኩላትም። እንግዲህ ለምስክር ትቀመጣለች። ሩታ በዚህ አጋጣሚ አስቸኳይ ነው የምፈልግ ስለዛ ጉዳይ ነው። ማርያምን መልሽልኝ ቶሎ ብለሽ የልጅ ቁጥር ስልክ ላኪልኝ። እንትን ነው ቁጥር ቆይ እናቴ ቁጥሩን ከኢትዮጵያ አስመጣልሻለሁ። እኔ ፎርማት ሆኖብኝ ማኪ ምን ሆነሽ ነው የምታለቅሽው? ኢሞነ ማውስጥ በዋትስአፕም እያለቆቅሽ ነው። ማኪ ላኪ ላስገባሽ። ምን ሆነሽ? ማኪማ መታ ስቅስቅ ብላ አለቀሰች። ምንድን ነው ምን ተፈጠረ ሩታዬ ምን አጥፍተሽ ነው ብላ ስቅስቅ ብላ ስትመጣ ልጅቷ ደነገጥኩ። እኔ እነ ሄለን ቤት ነበርኩኝ። አሁንም እየመረራችሁም ልትውጡ ትችላላችሁ። አዎ ሄሉ ሰው አክባሪ ናት፣ የሰው ክብር አላት። እኔን አክብራ ተቀብላኛለች። ወዳታለሁ። ምን ይጠመስላችሁ ታዲያ? ጥሉኝ ከፈለጋችሁ። ማኪ ምን ሆነሽ ነው እናቴ? ምን ሆነሽ ነው የምታለቅሽው? በግድ ማለት ሰው እያሉሽ ነው እንደ ሩቲ በግድ እኔ ሰው ልጅ በግድ ውደዱኝ አልላችሁ። ምን የፈለገ ሰው ሊወደኝ ይችላል፣ የፈለገ ሰው ሊጠላኝ ይችላል። የፈለገ ሰው እኔን ያለ ባህሬን ያወቀ እነቴን ያወቀ ከኔ ጋር ሊቀጥል ይችላል። አንደኛ ሁለተኛ የምላችሁ ነገር ደግሞ እኔ ሀሜት የለውም፣ ሀሜት መደዳጋ የለውም። ካልኩኝ ደግሞ አልኩኝ ነው የምለው። እኔ ማንንም አልፈራም። ካልኩኝ አልኩኝ። ለምን እንዲህ ሲባል እንዲህ ብያለሁ፣ እንዲህ ሲባል እንዲህ ብያለሁ ብዬ ያልኩትን ነገር አልዋሽም። እኔ ደግሞ ባለጌ ልጅ አይደለሁም። አንዱ የነገረኝን ይኸው አመት ከ6 ወር ያውቁኛል። የሰውን ቦይስ ልኬልሽ አውቃለሁ በእድሜ ዘመንሽ። በእድሜ ቦይስ አይደለም ሩታ የትኛውን ግሩፕ ላይ ነገራችን ላይ እኔ ማንም ግሩፕ ላይ የለውም የቦይስ። እኔ በህይወቴ የሰውን ቦይስ የሚያሸጋግር ሰውም አልወድምም፣ የቦይስም አሸጋግሬም አላውቅም፣ አልወድም። በቃ ይሄ የራሴ ባህሪ ነው። ቦይስ ማሸጋገር አልወድም። አንዱ ያለው ለአንዱ መላክ አልወድም። የእኔ ቦይስም እንዲላክ አልወድም። ሰው የኔን ቦይስ አንስቶ ለሌላ ሰው ሲልክ በጣም ነው የምናያደው። አልወድም። ለዛ ሰው ሌላ ሰው ያ ሰው ጋር የሚቀመጠው ሀይ ወሬ አልቅባችሁ። ደህና ነሽ አንቺ ሴትዮ? እንዳልዘቀዝቅሽ ማኪዬ እና በዚህኛው ስልኬ ስለሆነ ነው ዋትስአፕ ላይ የማለ እኔ ልንገርሽ አሁን ከታችኝ እያዳመጥኩሽ ነበረ ማለት ነው። ይሄ አብርሃምን አትወደውም ብሎ አቅቷቸዋል ይባሉ። እኔ ችግር የለብኝም። እኔ አብርሃም ስለወደድኩት ከፍ አይልም፣ እኔ ስለጠላው ዝቅ አይልም። አብርሃም ነው። ከእጁ በልቻለሁ፣ ከእጁ ጠጥቻለሁ። በሱ እጅ እመቤትን አጉርሶናል፣ በልተናል አይደለ? እኔ እንደዚህ አይነት ልክስክስ ልጅ አይደለሁም። የበላሁበትን ወጭት ምደፋ ልጅም አይደለሁም። እንደዚህ አይነት ልክስክስ ልጅም አይደለሁም። እግዚአብሔር ይመስገን። ባህሪን ጥንቅቅ አድርጋችሁ ታውቃላችሁ። ይሄ ቦይስ ከየሰውን ቦይስ አንዱ ያወራው ለአንዱ መላክ። ይሄ ኤኬሌ ያለውን ኤኬሌ ከአንቺ ጋር ያወራሁትን ሄጄ ወርቅዬ ጋር ይሄ ወርቅዬም አለች። የአቡ እንግዲህ አመት ከ6 ወር አንድ ቀን የአብስራን በውስጥ አውርቻት እኔ አንድ ቀን በውስጥ አውርቻት አላውቅም። ቦይስ ልክላታለሁ። እንዴት ነሽ ያቡዬ ደህና ነሽ? ገስት ላይ ነው እንጂ የምናወራው። እኔ አንድ ቀን ይሄ እንደዚህ ነው አሉባልታ መጥቶብኝ አያውቅም። እግዚአብሔር ይመስገን አሉባልታ መጥቶብኝ አያውቅም። አንቺ ሚስጥርሽን መተሽ የኔ ነገርሽኝ እኔ ጋር እንዲቀመጥ ነው እንጂ ሌላ ጋር እንዳወራ አይደለም። አብረን የነ ሱቅ ነው ልጅቷ እያየችን ተቀየሩ። ምንም ነገር አልገዛም አልኳት። ቀሚስ ልገዛይቲ ምንም ነገር አልፈልግም። ወደ ቤት እንጠቋል። በጣም ርቦኛል እና እኔ በህይወት ዘመኔ ከሁሉም ጋር ተዋድጄ ከሁሉም ጋር ተስማምቼ የምኖር ልጅ ነኝ። አንቺ እንትነሽ አንቺ አብረን በጣም ተወጁ የለም ሩታ እኮ እሱን አትወደውም። አሁንም እኮ ጉድጓድ እየቆፈረች እንደው ጉድጓድ ያስገባችሁ እኔ ምን አገባኝ? እኔ እንደዚህ አርግቼ አይደለሁም እኮ። አንቺ ሙይት አርጊ አንድ ሰው ሙይቱን እንዳይከፍት ጉድጓድ ያስገባችሁ መድኃኒዓለም አባቴ። እና ሩታ ተረወደደች ምን አገባኝ? መፍቷ ነው። እኔ ምን አገባኝ? ዛሬም ነገም ልሻለሁ። ማንሽ ምንም አታመጭም። ዋጋ የከፈሉት ወርቅዬ፣ ሩታ፣ ቅድስቴ፣ ዜዶ፣ ምረት
ይቀጥላል ደግሞ ሁለቱ ይቀጥላሉ። አንድና ቡዜ ይቀጥላል። ዋጋ ግን ከፍለዋል፣ ተዘቅዝቀዋል። የተዘቀዘቁት ልጆች አሁን ይሰጣቸዋል ክሬዲት። ለምን አርሸ እንደዛ እየከፋቸው ይክፋ ሸዘር ካፋይ ልበሺ ምን አገባኝ እኔ ምን አገባኝ እኔ አሁንም ቲጂ የኔን ባህሪ አመት ከ6 ወር የምታውቁት ነገር ነው። እዚህ ቲክቶክ ላይ ማለት ነው። እኔ የሰውንም ቦይስ ለአንዱ መላክም አልወድምም፣ አሉባልታም አልወድምም። ፊት ለፊት ገስት ላይ ነው የማውራ። ከገስት ላይ ከወረድኩኝ አሉታን አታውቋትም። ይሄ በዋትሳፕ መጣችሁ እኔ ጋ ማውራ ምናምን እኔ ጋ ማንም የለም። እንግዲህ ነማር ከነማር ጓደኛ ናት። ነማር ቦይስ 10-15 ቦይስ ልካ አንድ በመልስላት ነው። ከዛ ውጭ እኔ ከማናችሁም ጋር ማውራው ሰው የለኝም። መታችሁ እንደዚህ ነው እንደዛ ነው ብትሉ ፊት ለፊት ከኔ ጋር ቁጭ ብላችሁ ያንን ነገር ታወራላችሁ። ከዛ ውጭ ግን ስላወራችሁ ስላላችሁ ዴንታይም አይሰጠኝም። አይሞቀኝ አይቀዘቅዘኝ። እኔ አይሞቀኝ አይቀዘቅዘኝ። ሰው ልጅ ባሉ አለበት የተፈጠረ የውልሽ ወርቅዬ ልብስ እያጠብኳን ነበረ ከአንቺ ጋር ዛጋውልሽ ና ለፈቆኩና ቋይስቲ ሩታ ሁሌም እየደወልኩ ይሞላል። ሩታ ምን ለብሰና የምንሄደው ስሰብስባ ምን ማለት ነው? ቋይስቲ ብዬ ይሄ ዱባይ መግቢያ ሩታ ታቋለ ሰፊር ሞር ይባላል። እዛ ይልኩልሽ ተደወለልኝ እና አንቺ ማርያምን ይኸው በሰላም ለሀገር ያብቃል። ተቀየርኩ። ሩታ ማስረጃ ታላችሁ የጂጂ ላኩልኝ ብላለች። የምን አልኳት እመቤቴ የምን በርታ ተበደረቻችሁና ስጦታ ብላ እያሰባሰበች ነው። እኔ እኮ ስጦታም ትዝም ቆይ አይደለም እኔ ጋስት ላይ አይደል እንደ እሱን ያወራሁትኝ የአብስራ ማለች ወርቅዬ ማለች ሁሌ ሙይታ አርጋ አንቺ ደግሞ ትጂ ቀጥ እናንተ ከዛ እና አንድ ነገር ልንገርሽ ሁሌ እዚህ ጋር ስለ ቁጭ ብዬ ማወራው ምንድን ነው የምለው ብር አሁን ይኸው ልጅቷ ስልክ አትመልስላትም። እንግዲህ ምን ይደረግ? እሺ ይሄንንም አላውራ ስልኳን መልሽላት። ቦይስ ተመላለሱ። የተበዳደራችሁ ልጆች ቦይስ ተመላለሱ። ስል ጋስ ላይ ነው እንጂ የምናገረው እኔ በውስጥ ለማን አወራለሁ? እግዚአብሔር የተመስገነ ለማንም አላወራም። ለማንም ከማንም ጋር እንደዚህ ነው ወሬ ንክኬ ማስረጃ አምጪና እኔ ልታዋርደኝ የሆነ ነገር ፈልጋኝ ነው እየታረቀችኝ ሩታ እኔን ለማዋረድ በናዝሬቱ በኢየሱስ ክርስቶስ ድንጋዮች እናንተ ነበራችሁ እንዴ? ኧረ እንዴት ናችሁ? ሰላም ነው? ያብስራል ነው ሰላም ዋኖፊን እንኳን ደህና መጣሽ። ደህና ነሽ? ግን ማለት ነው እግዚአብሔርን አመት ከ6 ወር ስንቀመጥ ምንም ነገር አልሰለጠንም። ምንም ፕሊዝ ዘፈን ይዘሽ የመጣሽዋ ልጅ ሙይታ አርጊ ፕሊዝ። ጩኸት ነው ያስጠላኝ እኔ ራሴ የምር አመት ከ7ኛ ወር ልንገባ ነው እንግዲህ አመት ከምናምን ሆነን አንሰነጥልም። እርስ በራሳችን እንደተባልን 2017 ልንጨርስ ነው ማለት ነው። ቆይ ምንድን ነው ሰው ማባላት? ምንድን ነው ሰው ማናጫት? እንዴ አንቺ ቀጥታ ለቲጂ የደወልሽበት ስልክ ቁጥር ለአንድ ለእኔ ደሃ ብር ትልክ ያንን ብር ይመርቁሻል። እንዴት ነው እንደዚህ የምታረጉት? ምን አይነት አስተሳሰብ ቢኖራችሁ ነው? እንደው ሩታ እዚህ ጋር የሞቱት ዘር ማንዘሮቿ ተነስቶ ቢመጡ እንደዚህ አይነት ሴት አይደለችም። መናገርም ከፈለገች እንደዚህ ቁጭ አርጋ ነው የምትናገርሽ። በጣም ባለጌዎች ናቸው እንደዚህ የምታረጉ ሰዎች። የምሬን ነው። ተቆጠቡ ከእንደዚህ አይነት ነገር። አሰዳቢ ቤተሰባችሁን አታሰድቡ፣ ሰፈራችሁን አታሰድቡ። ከምትመጡበት ህብረተሰብ ራሱ እነሱን ነው የምታሰድቡት። ከእንደዚህ አይነት አስተዳደግ ነው እንዲወጣሁት ብላችሁ ራሳችሁ ጠይቁ። ሹሄዳ እግዚአብሔርን በጣም ባለጌዎች ናቸው፣ አሳፋሪዎች። ላላፈርጥሽ አንቺን ደግሞ ራሳቸው ጉዳይ ማናድዳል ነገር ያናዳል እንጂ
ያው ልጅ ያናድድ ነገር ያናዳታል እንጂ ገብርኤል ፈይኔ እኮ ብዙ ሰማለሁ። ግን ምን አደርጋቸዋለሁ? እስክሮን አድርጊያቸው ነው የማልፈው። ምን አገባኝ እኔ ነግራቸዋለሁ። ባለፈው ቁም ነገር ብሎ መተረ ቡዜና አንቺ እና ሀኒ ሸሹሽ ለብቻቸውን ነው እነሱ ሲሉኝ እንኳን ምን አገባሽ ብዬ ልጅቷን ማለት ነው ኩሽም አረኳትኝ። ደረሰኝ ልልክልኝ የመጣሽው ወሬ ልታወሪ ነው ብያት፣ አይ ደረሰኝ ልሰጥሽ ነው ስትለኝ ደረሰኙን አንቺ እግዚአብሔር ይስጥልኝ ባወጣሹ ይተካልሽ ብዬ ኢሞ ላይ መለስኩላትና ልም ብላ ሄደች። እግዚአብሔር ባወጣሹ ይተካ። ሌላ ወሬ ስለ ልጆች እንዳትጠይቅኝ፣ ስለ ማንም እንዳትጠይቅኝ። እግዚአብሔርን ማለት ነው። ኢሞዬን ቆይ እስክሪንሹት አድርጌ ላሳያችሁ። የምሬ ነው የምላችሁ። ቡኡ ነው የምትሉት። እኔ አላወራም፣ ሲጀመር እኔ አላወራም። እኔ ማውራችሁ ልጆች እስኪ አንድ ቁጥር ጻፉ። እኔ የምታወሩ ልጆች እውነት እኔ በዋትሳፕም በኢሞ ማወራሻለሁ የምትሉ ልጆች ጻፉ እስኪ። እኔ ልፈር? ኧረ እኔ አንድ ሰው አወራኝም። እግዚአብሔር ተመሰገነ። አለሚቱ ታወሪኛለሽ ማለት ነው። እኔ ልንገርሽ ሩታ፣ አለሚቱ አመቷ ነው እዚህ አመት ከምናምን ከኔ ጋር አለሚቱ ታወሪኛለሽ እኮ ነው ሩታ። የውላት እኔና እንድንታረቅ አንደኛ ጨዋታ የተጫወተች ማንዶ ተቃለች። ሩታ ማለት ማኪ አልቅሳ ነው ደስታውን የገለጠች። ማኪ ታለቅሳለች፣ ማርያም ታለቅሳለች። አሁንም አለቀሰች መጣ ገብርኤልን አለቀሰች። አሁን እንኳን ለእኔ አልቅሳ ነው ሪከርድ ያደረገችው። እንቺ የምን ሆናችሁ ነው? ምን ተፈጥሮ ነው አለች። ሩታ ማለት እንደ ደነገጥኩ ልጅቷ ነበር የምትቆጣኝ። እኔ አባራታለሁ። ሩታ ማለት ደግሞ ሰድቤ አባራት ነበር። እኔ ቦይሷን አልሰማም። ሰድባታለሁ። ሩታ ከቲጂ ጋር እንድትታረቅ በአደባባይ አይደለም የምናገረው፣ በውስጥ ነው። አንቺ ትክክለኛ አማኝ ነሽ ወይ? ይቅርታ እንዴት ነው ማታረግ ብዬ እግዚአብሔርን ለምንድን ነው ማታረቁት? ያረጉ ልጆች አሉ። መጨረሻ ሰዓት ላይ ዜዶና ወርቅዬ እመቤቴን ነው ምላ ነማር ላለ አለሚቱ ታሪች እቺ አለሚቱ እኮ አመት ከ7 ወር ከኛ ጋር አዳ በህይወቷ ግን አውርታኝ ማታውቅም። የፍቅር ደጋፊ ቀድ ነው እያለች ነው። የፍቅር ደጋፊ ናት። ትንቻቸው የኔ ፍቅሮች ነው። እኔ የመጀመሪያ ጊዜ ቲጂ ቤት ምን እንደሆነ ጦርነት ሲነሳ ገዝት ልኬ የገባውበት ለመታረቅ ብዬ አይደለም። ያን ግን ስክሪንሹት አድርገው ቡዝዬና ሀኒቾ ጋር ወስደው ተታረቀች እንዴ ወርቄ ከገጠር ሙሽራ ጋራ ብለው አሏት። ብለው ሲሏቸው ምንድን ነው ያሉት? ለእኔ እግዚአብሔርን ወርቄ የፈለግሽውን የመሆን መፍታለሽ። አስባችኋል? የዚህን ያህል ደረጃ የደረስን ዝቅተኛ ተወዳጅ ነን የምትሉ አንቺ ከጀመርሽ አታቆሚም። በቃ ልሂድ እኔ ዝቅተኛ ውርቀተኛ ልትይ ነው። አንቺም ልትሳደቢ ነው። ፈጣሪ ትዕግስት ውስጠኝ። ደግሞ ይሰደባሉ፣ ይረገጣሉ፣ ይሰደባሉ፣ ይረገጣሉ። እኔ ነኝ ያስወረድኳት። አቆሙ ልትለን ነው የመጣችው። አቁም አላቁም ዛሬ ልኳን ነው የምነግራት። ስቃጠል እንዳመሸውኝ እና እኔ የድሮ ሺጂ መስያችሁ ትላልባት ዩቱበሮቹ ገደል ይገባሉ እንጂ እህቶቼን ግን አልሰርባቸውም። ምን አገባኝ ለማንም ዩቱበር ብዬ እህቴን ነገ ስታመም እኮ የእጄ መተኛ ሩታ ቤት ነው። አስወጣቻቸው እንዳለ አስወጣቻቸው እንዳለ የአብስራንም አስወጣች፣ ወርቅዬንም አስወጣች። ምን ነው መርጠሽ አስወጣችን። ማማረንም ታስወጣታለች። በቃ እና ስሙና እግዚአብሔር ይስጥልኝ። ሩታ እያመሰግናለሁ። እናንተ ከካሞች ማለት ነው። ያ የምወደው ዩቱበር ይቀራል እንጂ ሙሽ እህቶች የሚቀሩት ይህንንም አድርሱለት። ምን አገባኝ እኔ። ነገ ብታመም የምትደርስልኝ ሩታ ነች። ነገ ብታመም የምትደርስልኝ ወርቅዬ ነች። ነገ ብታመም የምትደርስልኝ ኳተር ነው ቤሩት ያለችው ሩታ ማላፍ ነች። ሙሽ ዩቱበሩ ነገ ሰው ቢታመምብኝ እርዳታ የምትረክምልኝ ሩታ ማላፍ ነች። የኔን እመም የሚገባት ሩታ ማላፍ ነች። ሰው እህታማቶችን ዋሽቶ ነው የሚያስታርቀው። ዋሽቶ እንዴት ቺጂ ምን ሆነሽ ነው ተወርቄ ጋር የምትጣየው እንዴ? ምን ሆናችሁ ነው እናንተ ምጠጣ? እናንተ ጥላ ያምርባችሁ እያሉ እናንተ ግን ስራዬ ብላችሁ ነገር ትበትላላችሁ። ስራዬ ብላችሁ ደግሞ መጣት ከሌለብኝ ሰው ወጋ ታጣላላችሁ። እኔ ሚስጥር ማወራው በህይወቴ ለአንድ ሰው ለማንዱ ታውቃላችሁ። አያት ለምትባለች ከኛ ጋር 8 ወር የተቀመጠች ዜዶ ታውቃታለች። ከእሷ ጋር ብቻ ነው ሚስጥር ማወራው። እመቤቴን አንድ ቀን ለእሷ ያወራሁት ሚስጥር ውጭ ወጥቶ አያውቅም። እንዴ እኔ ዜዶ
ከጠይባ ጋር ትጣላ። እኔ ጠይባን ምጠላበት ምክንያት የለም። ለምሳሌ እኔ ተደርቤ አልጠራም። ዜዶና ወርቄ ቢጣሉ ከሁለቱም ግልል ነው የምለው። ሁለቱንም ጥጎኜ ነው ማያቸው። ለምን እነሱ ሲታረቁ እኔ ነኝ ግራ መገባው እንዴ? ሰው ባላንስ ደውሎ ሰውና እህትናት ነገ እኮ ብታመ መደርስልኝ ስደት ላይ ያለችው እህቴ ነች። እራቤን ብላት ሩታ ማለት ቤሩት አለችው አለት የምትደርስልኝ። ሳውዲ ያለችው እህቴ ነች የምትደርስልኝ። ኳተር ያለችው እህቴ ነች የምትደርስልኝ። እስቲ የሆነች ልጅ አሁን ችግር ላይ ነች። እስቲ እርዷት፣ እሷን እስቲ እርዷት። የነ ማርክ የነ የብሩኬና የአልሚ ደጋፊ እርዷት እስቲ። ልጅቷ የምትፖስተው ነገር ያሳዝናል። 8 ወር ብር አልተሰጣት፣ ስልኳ ተጠልፏል፣ ኦኬሽን የላት። እስቲ እሷን እንርዳት። ምረት ፖስታታለች፣ እርዷት እስቲ እሷን። አባቷ በእሷ ጭንቀት ሆስፒታል ተኝቶባታል። ልጅቷ መሄድ ይሻላል ትላለች፣ ከዚህ ኑሮ መሞት ይሻላል ትላለች። የምትፖስተው ነገር እች ልጅ ሴጣን በይ 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 ብሏት እንደ ዱባዋ ልጅ ብትሞት ምን ልታረጉ ነው? ወይኔ የአንድ ደጋፊ ነበረች እኮ የእነንትና ደጋፊ ነበረች እኮ ሞተች። ይሄ ናቸው እናንተ ትመጡና ጂጂ እንዴት ሆነ? እነንትና አልገቡም፣ እነንትና አልመጡም። ይሄን ነው እናንተ የምታውቁት። ጂጂ እንዴት ሆነ? እነ ሩታ አልመጡም። መጀመሪያ ለእህታችሁ አጠገበች ላለች እህታችሁ እንትን በሉ። እኔ ሩታ እንደዛ ታለቻችሁ፣ ሩታ እራሷ ነች እኔ መጠየቅ የምትችለው። እኔ ጋር ደግሞ እቃ አለኝ ታላችሁ፣ እኔ አይ በእኛ ስም አለ እኔ ጋር ስጦታ ስጭ ብለሽ ያልተሰጠ ስጦታ አለ ታላችሁ። ማንም ዩቱበር ተሰጥቶታል ስጦታ፣ ማንም ዩቱበር ተሰጥቶታል። የኛ ልጅ ሲሆን ግን እንደ እናንተ እኮ ገስት ከፍታችሁ እኮ አብርሃም ስትሰርቡት ነበር አይደል እንዴ? ምን ነው ዛሬ አንቀጠቀጣችሁ? ገስት ከፍታችሁ ሩታን ያባሰ ዛራ የመናገር አንቺ ሞራን የለሽም። የወጋ ቢረሳ የተወጋ አይረሳም። ሩታ ማላፍ ቤት ተቀምጠሽ ኮንዶ ይዟል ወይ እኮ ብለሻል። በኪሱ የረሳው እንዳይመስልሽ በሽታ እንዳያመጣባት ብለሻል እኮ ብለሻል። አንቺ ዛሬ እደሰታለሁ ማለታችን ድምፃቸውን ሳያሰሙ ዋጋ የሚከፍሉ እህቶች አሉ። አንድ ቀን ገስት ገብተው ማቁ እህቶች አሉ። የሆነ ነገር እንኳን ሲሆኑ የሚያለቅሱ እህቶች አሉ። እናንተ ሳትነኩ እንትር ትላላችሁ። ትልቅ ናችሁ፣ ወልዳችኋል። ታንትም ሁለትም 3 ወልዳችኋል። ተከበሩ፣ ተከበሩ። በምትሰርቡት ልጅ ነው 10,000 እና 5,000 የገባችሁት። ንገሪኝ ታላችሁኝ ጥግ ድረስ ነው የምነግራችሁ። በምትሰርቡት ልጅ ነው 20,000 የገባችሁት። እየመረረች ትውጫለሽ። አብርሃም ታደሰ ለአንቺም ገቢሽ ነው፣ ለእኔና ለሩታ ማላፍ ግን ገቢያችን አይደለም። የቲክቶከሮች ገቢያችን አይደለም። ዩቱበሮች በደንብ ነው የምትጠቀሙት በአብርሃም። እኛ ግን በምንም አንጠቀምም። በምንድን ነው የምንጠቀሙት? ቲክቶክ ላይ እኛ ብንሰዳደብ ብንዘቃዘቅ፣ ኧረ በመድኃኒዓለም እነዚህ ሰዎች ደግሞ ብንሰዳደብ ማለት ነው ምንም ነገር አንጠቀምም። ምንም የምንጠቀመው ነገር የለም። ቲክቶከሮች ምን እንጠቀማለን? በአብርሃም እና በሩታ ምንድን ነው ሲጠቀማችን? እስቲ እኔ ተጠቀሚ ያለው እንደው ፍቅር ሆኖ ሲመጡ በቃ ደስ ይለናል እንጂ ገቢያችን አይደለም። የገቢ ምንጭ አይደለም። የገቢ ምንጭ እኔ መዳሜ ነች። በነገራችን ላይ መዳሜ ነች የክብር ምንጭ። እኔ መዳሜ ነች የገቢ ምንጭ ብዬ ማውራ መዳሜን ነው። ሌላ ሰው ግን ዩቱበር ግን ለእኔ ገቢ ምንጭ አለ። ለእናንተ ነው የገቢ ምንጫችሁ። ለሩታ የገቢ ምንጫ አይደለም አብርሃም። ለወርቄም እንደዛው፣ ለዜዶም እንደዛው። እኛ የመዳም ሽንት ቤታችን ነው የገቢ ምንጫችን። የመዳም ሽንት ቤት ውሎ ይግባልን። እናንተ ናችሁ እየሰደባችሁ እያማችሁ ውሸቱን እውነት እያላችሁ እየሰራችሁ የገቢ ምንጫችሁ ነው እኮ ለእናንተ ነው። ሙሽ ለእኛ አይደለም። እኔም ደም ተፍቼ ነው የሚከፈለኝ። አሁን ፈትቼ ነው እንጂ ሩታም ፀሐይም ብርድ ብሎ አንዱ ቤት ሄዳ ነው የሚከፈላት። ቲክቶክን ቲክቶክ ብዙ አብርሃምና ሩታ ብዙ እህቶች። ወይኔ በመድኃኒዓለም እዚህ ቤት የት ልሂድ አሁንስ? ከዚህ ቤት ደግሞ እንዴ ለእኛ የገቢ ምንጫችን አይደሉም። ለእናንተ ነው የገቢ ምንጫችሁ። ለእኛ ንጹህ እህቶች ሰጥቶናል።
ምርጥ እህቶችን አግኝተናል። በእነሱ የተነሳ ለእናንተ ነው የገቢ ምንጫችሁ። ለአንቺ ነው የገቢ ምንጭሽ። ለእኔ ለቺጂማ የገቢ ምንጭ አይደለም። አብርሃም አፋችሁን እንዳካፍቱት እኔ ጋር የትልቅ ትንሾች ቅሌታሞች። እንደ ትልቅ ሰው አስቡ፣ እንደ ትንሽ አታስቡ። እኔ አንድ ሰው ስወድም ስጠላም በጣም ባለጌ ነኝ፣ ስድ ነኝ፣ ስጠላሽም ባለጌ ነኝ። ሰው ሚስጥር ብሎ በልጅሽ አስምሮ የነገረሽ ሚስጥር አይነገርም። አይደለም በልጅሽ እኔ ልሙት ብለሽ ምለሽ አይነገርም። መሀላና ቃላ ትልቅ ነገር ነው። ለነገሩ የት ታውቃላችሁ? ስታውቁ እኮ ነው። እናንተ አታውቁም። ሩታን ሪካርድ አለን። ሩታን ሲሰርቧት ነበር። አምጧ፣ ሪካርዱን አምጡ። ያኔ ጊሞ ላይ እናንተ ስትሳደቡ ነበረ። እናንተም ቤታችሁን ከፍታችሁ ሌሊቱን አብርሃምን ስትሰድቡት ነበር። ሙልጭ አርጋችሁ ሰድባችሁታል። እነሱ ሩታን ሲሳደቡ እናንተስ መልስ ለምን አልሰጣችሁም? እኔ አንድ ሰው ከአንድ ሰው ጋር ሲጣላ ለምንድነው መደረቡ? አንቺ ተነንትራ ጋር ስለተጣላሽ እኔ ለምንድነው መደረቡ? ምን አገባኝ? አብራችሁ ስታቦኩ ስታማን ነበር እንዴ? አብራችሁ ነበርኩ ስታሙ የነበሩት። ስታቦኩ የነበራችሁት እኮ አብራችሁ ነው። ሁላችሁም ስታሙ ነበር እኮ አሜተኞች። ከአብርሃም እስከ ሩታ፣ ከሩታ አብርሃም ሚስት እስከ ሩታ ቲክቶከሯ ስታሟን ነበር እንዴ? ሰው እንዴት አብሮ ያወራውን አብሮ ሚስጥር ብሎ ያወራውን ያወራል? እኔ የድንግል ማርያም ልጅ ብር እንዳላኩላት እንኳን በቀደም ነው ያወራሁት። ክፉ እንዳለ ደግነት አለ። እኛ ብናወራ ያው ልጅነት ነው፣ ልጅ ስለሆን ነው፣ ያው ስላልወለድን ነው፣ ማህበራዊ ህይወት ከጎረቤት ጋር ስላለምን ነው ይባላል። እናንተ ወልዳችሁ አግብታችሁ አያት በመሆናችሁ ጊዜ አረብ ሀገር መታችሁ አሁን ወሬ ማውራት አያምርባችሁም። በነገራችን ላይ አያምርባችሁም። የስራችሁ ልስጣችሁ። ታክሲ ያከሰራችሁኝ ልገዛ የሄድኩትንም ሳልገዛ መጣሁ በእናንተ ወሬ የተነሳ። ኮተታም ናችሁ። ኮተታችሁን ይዛችሁ እኔ ጋር እንዳመጡ ቆሻሾች። አንቺ ልጅ ለካ ችብሱን ጎድን ተሽየሹ። አረ እሷ የሰጠችኝ አንታ ክያ እኔ እንጃ ትለኝ ባለሆነ በአንድ ሳይድ ስላት ሳታይ ነው። አረ እዛ ወሬ እንደለመዳችሁ ተሰብስባችሁ ወሬያችሁን አውሩ። ተሰብስባችሁ እንደ ሰላቢ ቁጭ በሉ። እናንተ ሰላቢ ችግር ስላለባችሁ ለኔ እንግዲህ ተኛለሁ፣ አወራለሁ። አሁን ሩታ ስራ ፈታ ታስገባኛለች። ያፍሽን ደግሞ ህጣናት አይበቅ ደከመኝ። ምን አገባኝ ከደከመኝ። እኔ ታንቺ ጋር ያወራሁ እባክሽ። ሰላም አላችሁ። ማን ያለሽ? አምጫት ባለቤቷ ድማ ካልነገርሽኝ አንቺ ራሱ ቤት ዘግዝቄ ነው የምሰድብሽ እጄ። ማን ያለው? ባለቤቷን አንጫት። ችግራችሁ እኮ ባለቤት አታመጡም። እኔ በወሎራ ከብክቤ አምጥቼ ነበረ የከሌን ያለው ብዬ። እናንተ ባለቤት አታመጡ። ችግራችሁ ያ ሰው ብትናገሩ ድጋሚ አያወራም፣ ያፍራል፣ ሁለተኛ ወሬ አያመላልስም። የኬሌ ነው ብላችሁ ለምን አትናገሩም? ምን አገባኝ? ቢያወሩ ያገርበኛል። ሰው ከበላይሽ ያልሆነ ሰው ከበታች የሆነ ሰው ነው ስለ አንቺ የሚያወራው። ከበላይሽ የሆነማ እንዴት ያወራል? ከእኔ በታች የሆነ ሰው ነው ስለ እኔ ተጨንቆ ተጠቦ የሚያወራ እንጂ እኔ ጋር የሚደርስ ሰው አያወራም ስለ
ምን አገባኝ? አውሩ፣ አብኩ፣ ሙቱ ከፈለጋችሁ ምን አገባኝ? ሙቱ። ቅድም ያልኩትን ደግሞ ሂዱና አውሩ። አሁን እና ሚቲ ጋር ገብቼ ምን አልኩኝ? የአሚቲን የሄለን ደጋፊዎች ጸባያቸው ስለሆነ ዋንጫ ሸልማችኋለሁ ያልኩትን ደግሞ ሂዱ አውሩ። እሱንም ሸልማችኋለሁ። ጸባይ ሰና ናቸው፣ ጥሩ ናቸው። እናንተ እኮ ከሄለን ደጋፊ እንኳን ልታጣሉኝ ቦይስ ያደረጋችሁ ናችሁ እኮ። እነሱ ወዳለሁ ብለሽ የታሉ የመጡት ብላችሁ ማለት ነው። እናንተ ብሎ ከሰሟችሁ አንዳንድ ልጆች አላችሁ። ፈጣሪ ትዕግስቱን ስጠኝና ዝም ብላችሁ ቦይስ የምትልኩ ልጆች፣ የቦይስ ጠኔ የመታችሁ ልጆች አላችሁ። ሬቤስ ግን ሰው ቢሰማችሁ ሰውና ሰው እዚህ ቲክቶክ ላይ ታጫርሳላችሁ። ግን እኔ አልሰማችሁም። እኔ አላወራችሁማ። እኔ ደስ ከሚለኝ ኢሞዋችሁን አልመልስ፣ ዋትሳፓችሁን አልመልስ። ከማውራ ሰው ተጠንቅቄ ነው የማውቀው። ከማን ጋራ ማውራት እንዳለብኝ ከማን ጋራ ማውራት እንዳሌለብኝ እንደመጣልኝ አላወራም። የህዝብ ቦይስ እንኳን ሲገኝ ቲጂ የሩታን ቦይስ መቼም አናገኘውም ብላለች፣ ቢቸግራት ማለት ነው። እኔም ቦይስ ማናችሁ አታገኙትም። አይገርማችሁም? ማውራውን ሰውንም ተጠንቅቄ ነው ማውራው። ማንም ማውራት እንዳለብኝ ማንም ማውራት እንዳሌለብኝ አውቃለሁ። ከማን ጋር ቁም ነገር ማውራት እንዳለብኝ እንዳሌለብኝም አውቃለሁ። እኔ ዝም ብዬ በመጣልኝ ቲክቶክ እንትን ላይ ሀይ ባሉኝ ልክ አላወራም። እኔ ሀይ ባላችሁኝ ልክ እንደዛ ገብቶ እንዲወጡ ብዬ ስለሰው ማውራችሁ ነገር የለም። እሱ ደግሞ እናንተም ታውቃላችሁ። ደስ ከሚለው የሰው ቦይስ አላሸጋግር። ከማንም ደጋፊ ጋር ችግር የለብኝ። ከፍቅር ደጋፊ፣ ከፉዋ ደጋፊ፣ ከኤለን ደጋፊ፣ ከሀይሚ ደጋፊ፣ ከሴጣንም ደጋፊ ጋር ችግር የለብኝም። እኔ ከሁላችሁም ጋር እህቶቼ ናችሁ፣ ወዳችኋለሁ። እኔ ምን አገባኝ? ምን አገባኝ? እናንተን እህቶቼ ናችሁ፣ በጣም ነው የምወዳችሁ። ኑሩልኝ። አሁን ማኪን ጥሩልኝ። ከማኪ ማልቀስ ምንድን ነው የሚባለው? ጥሯት። ማኪ እኮ እንዲህ ናት። ወደ ቡቡ ናት እኮ ማኪ ወደ ቡቡ አልመጣችም። ዛሬ መጣ ነበር መነጃዛ ደስቲ እህት አልመጣችም። ታታች መጣ ነበር። አልመጣችም እህት። አረ ቀንም ነበረች። ታታች መጣ። ስራ ውለሽ ነው እንዴ ዛሬ? አዎ ስራ ነበርኩኝ። ሩታ እንደው ስራ ነው እነዚህ ቲክቶክ ላይ ደክሟል ይቻላል ብታይ ሩታዬ፣ እኔ ቀጭን ነኝ ብለሽ ልብስ አገኛለሁ። የስዞር የለም። አረ የለም ልብስ። ወፍራም ሰው እኮ የፈለገ ነገር እኔ መቅጠን ነው የምወደው። አዊ ጋር ሂድ በቃ። አዊ ተሻለ። አሁን ሳይሆን ነገ ሀበሻ ቀሚስ ሂዱ። ሰርጋችሁን በሊፍት ታሳዩናላችሁ። እንዳበደ ሰው እንደው ዳታ እንሞላልሻለን። የት ሄጂ ነው አንቺ? አትሄጂም? ሳምንት ሆነ አልሄድም። ሳምንት ሆነ። እኔ ምን አውቃለሁ? እናንተ ናችሁ የምታወሩት። እኔ ማንን አወራለሁ? አንቺስ የምታወሩት ታወራለህ። ማንንም አላወራም። ሰውየውም የለም። እኔ አላወራም። ሰውየውም የለም። ሰውየው ሲባል ቀን በቀን ዩቱብ ላይ ይመጣል። ዛሬ በማርክ ጓደኛ ቤት መጣ፣ ትናንት በሌላ ቤት መጣ። ቀርጾ እኮ ነው የሚያስቀምጡት መሰለኝ። ያስቀምጣሉ አሉ እኮ እንደሚያስቀምጡ በማን ቪዲዮ እንዳዩ ታውቂያለሽ? በትንሱ ቪዲዮ አብርሽና ሩታ ተታረቁ ቆይተዋል። እሷ ግን በቀደም ዕለት ነው እንኳን ደስ አላችሁ ብላ ኬክ ያስቆረሰችው። ቀርጾ ነው አሉ የሚያስቀምጡት። ዛራ ትሰድብሻለች ውጪ ከዚህ። እኔ ምን አገባኝ? ትስደብሽ፣ እኔ ምን አገባኝ? ያው የረሳች ነው ዛራ አሜሪካ ልትሰድቢያት መታ ሄደች። ሰርባን ነው ሰርባን ነበር። ምን አገባኝ? ሄደች የለችም። እንዳታባክኝ። ቃል ኪዳንን ነው ቃል ኪዳን ነች። እኔ አሁን መስለምፈልገው ግን እህቴ ወደ ጓደኛዬ ናት። ገብርኤልን ጓደኛ ነው። የአንቺ ሙና ብቻ ናቸው እና የጄለን ብቻ ናቸው እህቶች። ከፍቅር ደጋፊውን ጓደኛ ሆኛለሁ። እኔ ጓደኞቼ ናቸው ምላቸውን ይሰማሉ። እኔ ስወጣ ይዘቀዝቃሉ። እነሱ ጋር ሲሄድ ደግሞ ይተዋሉ። ጎበዝ ናቸው። እኔ እወዳቸዋለሁ። ታያቸው። ወይኔ ሩታ ማነች ደግሞ የመጣችው?
ምን አውቃለሁ ሲፈን ትላለች። እኔ ምን አውቃለሁ ለምን ሁሉም ቢዋደድ ምን ችግር አለው? ዛህራ ትሰድብሻለች፣ ውጭ ትላታለች። እንዳታስታርቂያቸውም እንደ ሩታ ለምን ለምትሰድብ? ዛራ ሲቀር አይ ከዛራ ሲቀር አይባልም። ከዛራ ሲቀር አይ ከዛራ ሲቀር እንዴ ዛራ ምን ነው አንቺ አብርሃምን እኮ ተብር ግፍ አድርጋ ነው የሰደበች። አንቺ ሰድበዋለች እኮ ምን ነው ሩታ ማለት ኮንዶ ምናምን ይቅርታ እኮ አላለች አላለችም። አልሰማንም። ግን ትጅል አንቺ አላለችም እንደ በእኔ ቤት እንደማንቺ ተናደሽ አላለችም። ሩታ ማላፍ ሙት ተክልዬን አላለችም። ተክልዬን ገደልኩሽ ዛራ ገደልኩሽ አለች። ሮጠችን አማ አያስኳት ነማር ራሱ ምን ሲሳደቡ አልነበር? እነ ነማር ከታቸውኝ እኔ ራሱ ሰደቡኝ። እነ ነማር ቤትም አብርሃም ተሰድቧል። እነ ነማር ቤት ሩታ ማላፍ ቤት አብርሃምን የማሰድበው እሷ ብቻ ነች እንጂ ሁሉ የአብርሃም ጠላት ናቸው። ደግሞ የማታስቀኝ ሰው ይታማና ሚውት ታደርግና የለውም ትልና ብላ ትጠፋለች። እሷ እኮ እንደኔ ናት። እኔ አሁን ሰው ይሰደብ ይምጡ አላውቅም። እኔ ሚዩት አድርጌ ጥዬው ነው። በነገራችን ላይ ሩታዬ በነገራችን ላይ ካናዳ ተብሎ የተሰራው ቪዲዮ ሩታ ማላፍ ቤት የተወራ ወሬ ነው። ታውቂያለሽ? እነሱማ ቀላል አጀንዳ ይሰጣሉ እንዴ? እነዛም ደግሞ ኢትዮጵያ የሚያሉ ደግሞ ለይለይት ነው የሚገቡት። ተዛ ምን ይላሉ? ካልፈለጋት አሉ አንድ ቀን ካናዳ እንወስዳታለን። ካናዳ ነው። ከዛ አኒ ደግሞ በውስጥ መስመር ጌዳ ስትቆጣት ሁለተኛ ሰው ልጅ ያሉቡን ዛህራታለው ትታረቃላችሁ። ዛህራ ጠራታለው ይታረቃሉ። ይቅርታ ትላለች ይታረቃሉ። ቃል ኪዳንን ጠራታለሁ። እኔም ቃል ኪዳንን ጠራታለሁ። ትታረቃለች። ከቃል ኪዳን ጋር አትላቀቁ። ከቃል ኪዳን ጋር ትታረቃላችሁ እንዴ? እስከ መቼ? ቃል ኪዳን እህቴ ናታ። የፍቅር ደጋፊ ነው ደግሞ ጓደኛዬ ናት። አማርኛ አልሰማም። እህቷ ሆናለች ደግሞ ጓደኛዬ ናት። እንደ እህቷ ሆናለች ጓደኛዬ ናት። ሩታ እኮ ለእኔ ምን አይደለችም። አይ እኔ ጓደኛ ዛህራ የኛለኝተና ያንቺ ዛህርዬ ከየት እጅ ጋር ነው የታረቀ? አይመለከተኝም እባክሽን። የማንም አላውቅም። እኔ አሁን ሌላ ሀሳብ ላይ ልጆቼ ደስታ ላይ እኔ ደግሞ ቃልዬን አስታርቃታለሁ። ቃልዬን አስታርቅሻለሁ። ቃልዬን አስታርቅሽ። ሻርጃ ነው የምንኖረው። አንድ ቀን ስትወርቂ ታነሳሻለች ሻርጃ ምድር ላይ ወይ እሷ ስትወርቅ ትደርሻለች። ታጁማ ይድፋት ነው የምትለው ይድፋት ነው የምትለው። አንቺ ነሽ መታነሺ አራትልም ገብርኤልን እንደዚህ ያለች እኔ እወዳታለሁ፣ ግን ከመሬት ተነስታ ስታይ ትሰድበኛለች። ሰይጣን ነው ይመጣል አለች። ገብርኤልን ትሰድበኛለች ከመሬት ተነስታ አለች። ሳያት ትሰድበኛለች። ሩታ እኔ ምን አድርጊያት ነው? እኔማ ርችዬ ነው የምትለኝ እኮ በስሜ ራሱ አጠራኝ። ኔ ስስት ስትወደኝ እና አትስደቢያት ታስደቢያት። አሁን እኔ ምነው እሷ ቤቷን ከፍታ ስትሳደባል ነበር እንዴ? እንዴ እነሱም ሰደቡባት እኮ ሰደቧት እኮ ተያታ እንጂ ሰደቧት እኮ እሷንም። አንቺ የስድብ ምርቃት አሉ። ሩታ ፎዚን ታውቂያታለሽ እንዴ? አውቃታለሁ። አዲስ አበባ ናት። መጣች እንዴ? መጣለች። ፎዚን እስኪ በቃ እሷ ትውሰድሽ። የሰርጉ ዕለት መታ ሹራ መኪና ትነዳለች እኮ። ፎዚ አትነዳም አስነዳማ ነው መኪና መነታው እንትና ነች። አንቺ ቤት መትገባው ማነበረች ስሟ ራሱ ለየት ያለ ነው። አፊያ ነች። አፊያ የምትባለው አፊያ ናት። ምነዳው አፊካ ነች። አፊካ ምናምን ነው ስሟ። አፊካ ነው። ገስት ሙሉ ያትገባም ትዝታለች። ስድብ አትወድ ምን አትወድ። ድሮም ተኛ ጋር ማን ነበረች? እየሰማንሽ ነው። እንዴት ነው ይሰምሻል እኮ እናቴ። ለእኛ ይሰማል። እንማሽ በቃ እቺ ልጅ ማለት የሁላችሁ አንድ ቀን ሴጣን አሳስተዋል። ሩታ ማላቤ ብዙ ጊዜ ስለማታዳምጭኝ ነው እንጂ እኔ እና ምህረት ምናምን ያውቃሉ እኮ እኔ ድራይቨር እንደሆንኩኝ ማለት ነው። አታውቂም እንዴ? አንቺ አታውቂም? አንቺ አታውቂም? እኔ አላውቅም። ድራይቨር ነሽ ግን ብዙ ጊዜ አላወራም፣ ግን አንዳንዴ አልፎ አልፎ ነው የማወራው። እና በቃ የሰርጉ ዕለት ታደርሽናለሽ አንቺ
የት አለው? እኔ እኮ እኔ ይኸው እኔ ድምጿ ራሱ አልጠፋብኝም። ይኸው ሹፌር ናት። እንትራም ሹፌር ነች። እንትራም ሹፌር ነች። አፊካ ነች። አፊካ ምትባል አፊያ ነች። አፊያ ምትባል እኔ እችን ነው የማውቀው። እኔ እችን ነው ሹፌር ማውቀው። አንድ ቀን የተጣላችሁ ተወርቅዬ ጋር የተጣላችሁ ማን ነበር? የድሮ እሷ ናት። እቺ ናት የተጣላችሁ ከወርቅዬ ጋር ገብርኤል። እቺ እኮ ፎዚያ ነች እኮ ፎዚያ ነች። እና ፎዚያ እንዴት ፎዚያ እኮ ናት የተጣላች። አንቺ ፎዚያ እንዴ ለምን አላውቃትም? አውቃታለሁ እኔ ፎዚያን። ምንድን ነው የምትይው? ኧረ ተይ፣ እኔ ፎዚያን እንደውም አውቃታለሁ። ምነው ተሳድባለች ሲባል አንቺ ነሽ ወይ እርግጠኛ ነሽ ወይ? በዋትሳፕ ስናወራ በነበር ሀይ እናትሻለሁ። እኔ በቀደማው ፎዚ በቃ ቲጂን ከሻርጃው ሰጃት። በቃ አንድ አፍታ ለሰርጉ ውሰጂ ካመጣሽ ውሰጅኝ አለች። ፈጣሪ ዱባይ እና አንቺ እኮ ያለሽ እና ዱባይ እኮ አፍና አፍንጫ ናችሁ። ብርቃሩ ችግር አለ። የቱሩቅ ሆነ እኔ እዛ አይደለሁም እና ኢትዮጵያ ነሽ። የጠለቅኩትን ልብስ ራሱ ሳለብሰው ለሰርጉ ብዬ 500 ድርሃሜን አውጥቼ ማለት ነው ከስር ያለው እኔም አይሰማም እንዴ? የት ሄድሽ? ፈረንሳይ ከሴትዮ ፋሚሊዎች ጋር ሂደን ማስገኘት ማለት ነው። ፈረንሳይ ቆይ ቦንጆር እዛ ፈረንሳይ አጠፊም። አሁን እንደው እቺ ዱባይ ልትመለሽ እንዳይሆን አንቺ ሴትዮ ዘግዝቄ ነው ቤቴን ከፍቼ የምሰድብሽ። እዛ ፍቅር ደጋፊ ምን ፈልገሽ ነው የምጽፊው? እኔ ቤት እናቴ ፍቅር የጻፈችው እኔ አይደለም እኔ እንዳነኪያት እኔን ያለች ሩታዬ በጣም ነው የምወድሽ እኔ ስስት ኑሪልኝ አለች። ምን ነው አንቺ ምን ነው እንዳነኪያት ብርቅ ነው እንደ ሰው ወደድ እኛን ተጠላሽን ታዲያ እኛን ምን ቁጥረት ተሰሚያለሽ? እኛን ተጠላን። ኧረ ተይ ትጂ ኧረ አትንኪያቸው ተይ ተያቸው እንዴ። አሁን እሷ ምን አሳየ? ፍቅር ደግሞ ተመረቀች። በቃ አዎ አትንኳቸው። ሩታዬ እና ልነግርሽ ያሰብኩት እኔ ኒቃቢስት ነኝ። አልሐምዱሊላ ከትምህርት ቤት ተባረርኩት በኒቃቢ ስለሆነ ዱባይ ተባርሬ ከትምህርት ቤት ተሰጥቶኝ ማለት ነው። ከዛ ዱባይ እሺ፣ ረንስ ታሪክ ይሄንማ ሀቢባ ጋር ገብተሽ ማውራት አለብሽ። ወዚያ ፈረንሳይ ደርሰው ወደ ዱባይ ይመለሳሉ። ሩታዬ እግዚአብሔር ያጽናሽ። የሩታ ሰምተሻል? ሀቢባ ተዘጋ 1 ሚሊዮን ተይ፣ ማታ ተዘጋ። ተናደን ቤታችን ተዘጋብን። ያውዬ ቤት ፎሎ አርጓት እስኪ ሀቢባን ሄዱና ሀቢባ ትጠቅማችኋለች። ፎሎ አርጓት። ግን ማርያምን ያዘጋችሁ ግን ማለት ነው የዛሬው ሕፃን ልጅ ግን ሕፃን ልጅ ነው እኮ ሰው አይደለም እኮ ያዘጋባት እኮ ሰው አይደለም ያዘጋባት እኮ ሕፃኑ ልጅ ዳይፐሩ ፈታ ቂጡ ላይ ባጫለ የልጁ ላይ ማለት ነው። ቲክቶክ አይፈቅድም። ዳይፐር ራሱ ስትቀይሪ ቲክቶክ ብሬን ብቻ ይመልስልኝ አለች እኮ ሀቢባ ዛሬ ብሬን ይመልሳለች ቲክቶክ ብዙ አላት ሆናለች። በጣም ብዙ ብር አለኝ ዩቱብ አለ ሲዘጋ ብርሽን መልሶልሽ ነው አለች። የሚዘጋ ዩቱብ ብርሽን መልሶ ነው የሚዘጋው። እኔ ቤት የተቦለካችሁ ሰዎች እንዴት ነው የምትፈቱት ነው ጥያቄ። ለምን አይፈቱም? ቃል ኪዳን ልፈታልሽ ነው። ምን ነው ቃል እየፍችልኝ እንዴ? እኔ በጣም ነው የምወዳት። እንዴ ጥሉኝ። እኔ ሩታ ሰው ተወዳለች፣ ታሽቃብጣለች፣ ታሽቋጥጣለች። በሉ ጥሉኝ። እኔ ማናቸውንም አልጠላም። የሚሰዳደቡት የሚሰዳደቡ ይረጋገጡ። እኔ ምን አገባ? ምን አጨናነቀ? ጣፋጯዬ እንዴት ማር እንዴት ነሽ? ውድድ ነው ማድረግሽ ጣፋጯዬ። እኔ ሁላችሁንም ወዳችኋለሁ። ምን ደስ አለሽ? ማነው ሩታ እኮ እንኳን ደስ አለሽ ጣፋጯዬ። ልጃችሁ ኬክ ቆረሰ ዛሬ። ማነው ደግሞ ቀለበት አንዋር ቀለበት አሰረ። እኔንም ብሎክ ፍቺኝ ትጂ ትላለች። እዚህ ቤት ለምን መጣሽ ታዲያ? ብሎክ ከተደረግሽ ቲጂ የምትባየው ማለት ነው። ምን አውቃለሁ እኔ አንቺን አይደለም ይሳቅንም ቦልከዋለሁ ገና። ይሳቅ ዱባይ ቀረብ ብላ ለቅሶ ተቀመጠች።
እንድነግራት እኮ ነው። እነዚህኛነት እጂ ማለፍና ኦሪጂናል የሚያደርጉት ኬት ፎቶ እንደሚያመጡ አላቅም። ብታየት ይጂ አንድ ያጣምማሉ በይ። እነዚህ ጋር ደግሞ ስመጪ ዝንጀሮ እና ሰውን ለየተሻጣቂም አንድ ቦታ ያስቀምጧቸዋል በይ። እኔ ግን በነገራችን ላይ ኦሪጂናል የምትባሏ ልጅ እኮ አላውቃትም። እኔ ደግሞ እነ ኦሪጂናል ጋር ሄድና ሱክ ብዬ እገባለሁ። ሩታዬ መጣሽ እንዴ ነው ያለው። አላውቃትም። እኔ ግን ማነች ኦሪጂናል ሩታ ማለት ከመጣሽ አሁን ደግሞ የሩታ ፕሮፋይል አድርገው ኦሪጂናል እጅማ አስወርዳታለሁ። እሱ የሩታን ፕሮፋይልማ እንዳታረግ ኦሪጂናል። እሱን ካረገች ከኔ ነው የምትጣላው። አይ ታወርድና በራሷ አርጋ ትሳደብ። እነ ሩታ እየተሳዳቢና ልታስብለው እንዴ? አይ ኦሪጂናል ጋር ሄዳለሁ። በሱ ማለት ነው አይዲያ ያመጡት ሩታዬ ማለት ነው። የሩታን ፎቶ አድርጎ ማለት ነው። እንግዲህ አሁን ከተም እኔ እኮ አንዳንዴ እኔ ነኝ ጭንቅላቴ። እናንተ የፍቅርን ፎቶ ለምንድን ነው ተሸፍናችሁ ሰው የምትሳደቡት? የራሳችሁ ለምን አታረጉም? ስር ሩታዬን አረጓት። አንቺ ነፈረኝ እኔ እኮ አረባም ነገር አረባም ማለት ነው። አንዳንዴ ማለት ነው የላችሁ እንደዚህ ሲለጥፉ ሩታዬ ታዋቂ በቃ አለ አይደለ? ትልቅ ታዋቂ እያረጓት ነው። አይ ደግሞ ታዋቂ ያረጓት ብለሽ አሁን ደግሞ የራሳትና ሌላ ያርጓት። እሺ ዞሮ እንትና እኛ ሮጊት ነን አንቺ ልጅ ነሽ አሉ። ማነሽ ሰድበሽኛል አሉ። ይቅርታ ጠይቀሽኝ ይቅርታ ተጠያይቀን እኔ አንድ ቀን ስምሽን ጠርቼ አላውቅም። ለምንድን ነው የሰደብሽኝ? እመቤት ሰደበችሽ አሉኝ። ዛሬ ነው የሰደብሽኝ። እኔ ምን አደረኩሽ? እመቤት ሳደበው እኔንም ሰደበችኝ እኮ እኔን እንኳ እኔ ይቅርታ ጠይቃኝ እሺ ብዬ ይቅርታ ተጠያይቀን እኔም ታስቀየምኩ ሰደበችኝ። እመቤት ሰደበችኝ። ኧረ አንቺ ስትሰድብ አልሰማሁም። ምን አለችኝ? የዛ ቀን ይቅርታ ያለች ቀን ሩታንም ይቅርታ ጠይቃታለሁ ብላ ነበር። ትናንትና ደግሞ ቲጂ ስትሰድብሽ ነበር አሉ። ተይ እመቤት ተይ። እኔ አልሰደበችም። ሰድበኝ አታውቅም። አብርሃም እንኳን እቺ ሴትዮ አንቺ ነሽ ያስቀየምሻት ብሎኛል እኮ። አንቺ ነሽ ያስቀየምሻት አለ። ኧረ አብርሃም ስለፈጠረክ እኔ ምንም ብያት አላውቅም አልኩት። እግዚአብሔር ብሎ ጠየቀኝ። ማርያም ቤት ለምን ትሳደቢያለሽ? ደግሞ በጣም የሚያናደደው ባህሪ የፍቅር ደጋፊ ጋር ገብተሽ ትሳደቢያለሽ። ምን እናድርግኛ? ወጣች በቃ ደብ ችግር አናደሻት እኮ ሄደች በቃ ሩታ ነች የምታስኬዳት ሴትዮዋን። እውነቱን ነው አብርሃም ያለው እኮ